መንግስት ሲተካ ሲለዋወጥ ስንት ትውልድ እንዳለቀ እናውቃለን። በታሪክ ደርሰንም ባናይ የንጉሱ ስርዓት ከወደቀ በኋላ ደርግ የንጉሱ ርዝራዥ ያለፈው ስርዓት የቡርዦ ስርዓት ምናምን እያለ የንጉስ ዘሮችንና የንጉስ አመራሮችን ሲረሽን ኖረ። ጥይቱ እስኪያልቅ እጁ ሽባ እስከሚሆን ድረስ ገደለ። የተማሩ ሰዎችን ጨርሶ ሀገሪቱን የወታደር ትምህርት ፊደል ያልቆጠሩ ጥይት አንጋቢዎች መናሪያ አድርጓት ሄደ። የተማሩ ሰዎች ቢኖሩም አልፎ አልፎ አብዛኛው ምሁር አለቀ። ነጭ ሽብር፣ ቀይ ሽብር፣ አረንጓዴ ሽብር፣ ቢጫ ሽብር እየተባለ ትውልዱ ተረፈረፈ በጥይት። የጎረቤት ጦርነት እየመጣ ብሔራዊ ውትድርና እየተባለ አለቀ ህዝቡ። በዛ ላይ ረሃብ አለ። እንዲያ በመከራ መርቶ በመከራ ወጣ መንግስቱ። ወያኔ መጣ፣ አለቀ ትውልዱ። ወያኔ ታግሎ እስከሚገባ ድረስ አለቀ። ከገባ በኋላ አለቀ ትውልዱ። ጭራሽ ኢትዮጵያ የምትባል ሀገር ተበታትና ተከፋፍላ ተበጣጥሳ 10 ምናምን ሆነች። በአንድ ሀገር 10 ሰንደቅ ዓላማ ተውለበለበ በእኩል ሳይዝ በእኩል ፖል። ትልቋ ኢትዮጵያ ተሸንሽና ተቆራርጣ ክብሯን በሚጋፋ መልኩ የታላቋ የኢትዮጵያ ሰንደቅ ዓላማ ከአንድ ክልል ሰንደቅ ዓላማ ጋር እኩል ተውለበለበ። በማን? በወያኔ። ይሄ ውርደት ነው። ኦፍኮርስ ብሔር ብሔረሰብ ሰዎችን ማህበረሰቦችን ማክበር፣ የተለያየ ቋንቋ ተናጋሪዎች እንዲከበሩ መስራት ተገቢ ነው። የአንዲት ትልቅ ሉዓላዊት ሀገር ሰንደቅ ዓላማ ግን ከሆነ ወንዝ ሰንደቅ ዓላማ ጋር እኩል መውለብለብ ግን አልነበረበትም። አሁን ከተማ በየትኛውም በየመስሪያ ቤቱ ሄዱ፣ በየቀበሌው በየሆቴሉ ሄዱ፣ የኢትዮጵያ ሰንደቅ ዓላማ ከክልሎቹ ጋር በእኩል ሳይዝ ይውለበለባል። ነውር ነው፣ ነውር ነው። ይሄን ያደረገው ማን ነው? ወያኔ ኢህአዴግ። ያ ሰው በቋንቋው እንዲለያይ፣ በሃይማኖቱ እንዲለያይ፣ እርስ በርስ እንዲፈላለግ፣ አንተ ተጨቁነዋል፣ እንተና ጨቁነዋል፣ እንተና ቆርጠዋል፣ እንተና ረሽነዋል እያለ እርስ በርስ አጣልቶን እንዳንተማመን አድርገውን ሄደ። አሁን ያለው ስርዓት ተረከበው። አሁን ያለው ስርዓት ያን ቁርሾ ስለሚያውቅ፣ በተለይ ዶክተር አብይ ለኢትዮጵያ የተለየ ክብር እንዳለው ስለምገምት ይህን የሰንደቅ ዓላማና የህገ መንግስት ጉዳይ በተለይ ከፋፋይ የሆኑ ሀሳቦችን ወደ አንድ አምጥቶ አንዲት ትልቅ ኢትዮጵያን ይገነባል የሚል ተስፋ አለኝ። ነገር ግን ይህ እንዳይሆን በተለያየ አካባቢ የሚነሱ ታጣቂዎች ሀገሪቱን እየተዋጉ መንግስት ወደ አንድ አቅጣጫ እንዳያተኩር አደረጉት። ከየወንዙ እየተነሳ እኔ ነኝ ገዢ ያለ የሚነሳው ታጋይ ማዕከላዊ ስርዓቱ ኢትዮጵያ ወደ ሉዓላዊ ክብሯ እንድታድግ የሚያደርገውን እንቅስቃሴ ገታው። እኔ ግን ማምነው ይሄ እርስ በርስ ያለ ሽኩቻ በየቀበሌው በየጫካው የሚነሳ ጦርነት ቢቀር አብይ ለኢትዮጵያ ትልቅ ቦታ አለው፣ ኢትዮጵያን ከፍ ወዳለ ደረጃ ያደርሳታል የሚል ተስፋ አለኝ። መንግስት ችግሮቹን አስተካክሎ የሚስተዋለውን የሰላም እጦት፣ የኢኮኖሚ የምጣኔ ሀብት ቀውስ አስተካክሎ እንዲቀጥል ነው እኔ ምኞቴ። እንዲህ ስለማምን አላስፈላጊ ትግሎችን እቃወማለሁ። ይሄን ማመን መብቴ ነው። በዛው ይሄ ተቃውሞዬ ግን ጠላት አበዛብኝና ከጠላቶች አንዱ ጠርቶ ደውሎ ቤት እፈልጋለሁ ብሎ አጥረገረገኝ። በማታውቀው ፖለቲካ አለኝ አረሳት የሚችል በማታውቀው ሌላውን ስድብ ተውት። በነገራችን ላይ ሰውየው አካውንቲንግ ነው ያጠናው። እኔ የመጀመሪያ ዲግሪ አፕላይድ ሲቪክስ ኤንድ ኤቲካል ስተዲስ ነው። ይህ ትምህርት ከአካውንቲንግ ይልቅ ለፖለቲካ የቀረበ ነው። በነገራችን ላይ በአፕላይድ ሲቪክስ ኤንድ ኤቲካል ስተዲስ የተመረቀ ሰው አፕግሬድ ማድረግ ቢፈልግ ትምህርቱን ወደ ማስተርስ ፒኤችዲ መስራት ቢፈልግ ፖለቲካል ሳይንስ ነው የሚያጠናው። ከሂውማን ራይትስ ዎች፣ ከኮንስቲቱሽናል ዲቨሎፕመንት፣ ከሪጂናል ኢንቴግሬሽን ኤንድ ኮኦፕሬሽን፣ ከፐብሊክ አድሚኒስትሬሽን፣ ከፖሊሲ ጥናት ጋር የተገናኙ ጉዳዮችን ነው የሚያጠናው። ይህ ትምህርት ፖለቲካል ፊሎሶፊን የመሰለ ኮርስ የምንማርበት ትምህርት ነው። ይሄ ደግሞ ከፖለቲካል ሳይንቲስቶች ጋር የሚያቀራረበን አንዱ የኮርስ አይነት ነው። ሁሉም ማለት ይቻላል በአብዛኛው የምንማራቸው ኮርሶች የፖለቲካል ሳይንስ ተማሪዎች የሚወስዷቸው ናቸው በከፊል። ስለዚህ ከአካውንቲንግ ይልቅ
ሲቪክስ ለፖለቲካል ሳይንስ የቀረበ ነው። ለዛውም ሚዲያ ላይ የሰራ ሰው ደግሞ ቅርብ ነው ለመረጃ። በማታውቀው ፖለቲካ ገብተሃል። ሌላም ሰው ፌስቡክ ላይ ኤፍሬም በማያውቀው ፖለቲካ ገብቶ ብሎ ጻፈ። አንድ ሰው ፕሮፌሽኑን ሳጠና ኢኮኖሚክስ ነው ያጠናው። ከኢኮኖሚክስ ይልቅ ሲቪክስ ለፖለቲካ ቅርብ ነው። እና አንዳንድ ሰዎች ራሳቸውን በምን መነጽር እንደሚያዩት ይገርመኛል። አካውንቲንግ እና ኢኮኖሚክስ አጥንተህ ፖለቲካ ተነትናለሁ ስትል ያላፈርክ ሰውዬ፣ እኔ ሲቪክስ አጥንቼ ፖለቲካ ብዘነትን ምንድን ነው ነውሬ? አሳምሬ ነው የምተነትነው ከአንተ በተሻለ ባይዘው። አንተ ሂሳብና ባዮሎጂ ተምረህ የምተነትነውን ፖለቲካ እኔ ሲቪክስ ተምሬ ለምንድን ነው አልተነትነው? ከባዮሎጂ መምህር የሲቪክስ ባለሙያ አይቀርብም ለፖለቲካ? ኢኮኖሚክስስ የተወሰነ የፖለቲካ ኮርስ አለው ብለውኛል። እንደኛ አይሆንም። ያም ቢሆን የሆነች ኮርስ ናት የምትወስዷት። ሲቪክስ አፕላይድ ሲቪክስ ግን መሰረቱ ፖለቲካ ነው። ሲቲዝንሺፕ እኮ ነው። ትውልዱ መንጋ ስለሚከተልና የሆነ ሆሆይታ ስለሚወድ ነው እንጂ በሎጂክ ብናወራ ከነዚህ ከኢኮኖሚክስ እና ከአካውንቲንግ ባለሙያዎች የተሻለ መረጃ አለኝ እኔ ስለ ፖለቲካ። በትምህርት ዝግጅትም በአጠቃላይ ግንዛቤ በልምድም ከማናቸውም ያነሰ ግንዛቤ የለኝም በፖለቲካ ጉዳይ። እናንተ የምታውቁት የማላውቀው ጉዳይ የለም በፖለቲካ እርግጠኛ ነኝ። በሌላ ትምህርት በልጡኝ ይሆናል። በሌላ እኔ ያልተማርኩት ትምህርት ብዙ አለ። በፖለቲካ ግን ማናችሁም አትበልጡኝም። ይሄን አስረግጬ ነው የምነግርህ። አንድ ደግሞ የሚዲያ ሰው አንተ ሰው ግን ይሄ አቋምህን ብትው ይሻልሃል፣ በተለይ ዳንኤልን ለምንድን ነው የምትደግፈው ምናምን ብሎ ጻፈልኝ በፌስቡክ በሜሴንጀር። ዳንኤልን መደገፍ አለመደገፍ አይደለም ጉዳዩ። አሁን ካሉት ብዙ ሰዎች አቋም ይልቅ የዳንኤል አቋም የተሻለ ነው ለዚች ሀገር ብዬ አምናለሁ። ምክንያት ምንድን ነው? እንዴት ለምን ምናምን ካልክ ሚዲያ ላይ እንገናኝና እንከራከር እንወያይ አልኩት። ኧረ እኔ በዚህ ጉዳይ አጀንዳ ማድረግ አልፈልግም አለኝ። ልብ ካለህ ተከርና እንወያይ ሚዲያ ላይ ቀርበን። አየህ ሰውየው ሀሳብ ስለሌለው እኮ ነው፣ የሚሸጥ ሀሳብ ስለሌለው ከመተቸት ከማብጠልጠል እገሌ እንዲህ አድርጎ እገሌ እኮ እንዲሁ ከማለት በቀር ፍስተቱን የጠበቀ ፖለቲካል አናላይዝ ስለማይሰራ በትክክል መነሻውን አሁን ያለውንና ወደፊት የሚመጣውን ነገር በትክክል መዝኖ መተንተን ስለማይችል ነው ይሰውዬ እንጂ በራሱ ከተማመነ ቁጭ ብሎ እኔ ጋር ይከራከር ነበር። አልፈልግም አለኝ። ካልፈለግ ይቀራል በቃ። በፖለቲካ ጉዳይ ማናችሁም ከነተሻለ ግንዛቤ የላችሁ ማናችሁም ማለት ነው። በእንትን በሆሆታ በጫጫታ በዚህ በሞብ ትበልጡኛላችሁ፣ በድንፋታ ስም በማጥፋት ትበልጡኛላችሁ። በሎጂክ በአመክንዮ እናውራ ከተባለ ግን አሳመኝ ነው መረታችሁ፣ አሳመኝ ማለት ነው። አሁን ለማሸነፍ ሲባል እዚህ እንተና እዚህ ጋር ሞቶ እዚህ ጋር ተገለው እዚህ ጋር ተረሽነው በዚህ ቀን እንተና ሞተው ትሉኛላችሁ። እሱ አይደለም ፖለቲካ ማለት። ፖለቲካ ማለት ሰዎች የሚገደሉት በምን ምክንያት ነው? ማን ነው የሚገላቸው? ምን አስበው? ሰዎቹ ድጋሚ እንዳይሞቱ ምን ይደረግ? ይሄን መተንተን ነው ፖለቲካ ማለት እንጂ የሞቱ ሰዎችን የተገደሉ ሰዎችን ቁጥር ሊስት ይዘህ ስለመጣህ እኮ አንተ የፖለቲካ እውቀት አለ ማለት አይደለም። ሰዎችን የሚገላቸው ማን ነው? ለምን ዓላማ? በዚህ ጉዳይ መንግስት ዝም የሚለው ለምንድን ነው? ዝም እያለ ነው። እርግጥ በትክክል በዚች ሀገር እልቂት የሚደሰቱ እነማን ናቸው? እነዚህን ገዳዮች የሚልካቸው ማን ነው? መንግስት ወይስ ከመንግስት ጀርባ የሆነ ኃይል አለ? በነገራችን ላይ አንዳንዶቹ አደባባይ ላይ የሚጮሁት ጭምር እጃቸው አለበት በግድያው። በዚህ አጋጣሚ ቱ ዩር ሰርፕራይዝ ሚዲያ ላይ ወጥተው እሪ ከሚሉ ሰዎች መካከል ግድያ ላይ የሚሳተፉ ጭምር አሉ። መሳሪያ ባይተኩሱ በሀሳብ ይሳተፋሉ። አንዳንዶች እኮ ራሳቸው አስገድለው ራሳቸው ይጮሃሉ። በነገራችን ላይ የፖለቲካ ቁማር ቀላል ቁማር አይደለም። ዝም ብለህ እንደዚህ እንደምታስበው አይደለም። ሙስሊም ሆኖ ነገራችን ላይ ሙስሊም ሆኖ ሙስሊሞችን ገሎ ኦርቶዶክሶቹ ሙስሊሙን ገደሉ ብሎ የሚጮህ ሰው አለ። ኦርቶዶክስ ሆኖ ኦርቶዶክሶቹን ገሎ ሙስሊሞቹ ኦርቶዶክሱን ገደሉ ብሎ የሚያስጮህ ሰው አለ።
ለምሳሌ የሃጫሉ ሁንዴሳ ግድያ ትልቅ ማሳያ ነው። ሃጫሉን የገደሉት የራሱ ሰዎች ናቸው፣ የኦሮሚያ ሰዎች ናቸው። ሃጫሉ ሲገደል ግን ትልቁ ዓላማ የነበረው ሃጫሉን የገደሉት የአማራ ክልል ተወላጆች ናቸው ወይም ነፍጠኞች ናቸው እንዲባል ነው የተፈለገው። አስወሩ። በኦሮሚያ ክልል የሚኖሩ በዝዋይ፣ በሻሸመኔ፣ በሌሎችም አካባቢዎች የሚኖሩ ኢትዮጵያዊ ስሜት ያላቸው አማርኛ የሚናገሩ ኦሮሞኛም ጭምር እየተናገሩ ወደ ክርስትናውና ወደ ኢትዮጵያዊነቱ የቀረቡ ሰዎች ቤታቸው ፈረሰ፣ ተቀጠቀጡ፣ ተቃጠሉ። ለምን? ሃጫሉን የገደሉት አማሮች ናቸው ተብሎ ስለታሰበ። ግን ነበር ወይ? አይደለም። ሃጫሉን የገደለው ኦሮሞ ነው። በምን ዓላማ? አማራ ገደለው እንዲባል አድርጎ ሂሳብ ሰርተው፣ ገዳዩ ደግሞ ሳያውቅ ማንን እንደሚገድል ሳያውቅ መኪና ላይ ይወጣል ይወርዳል። ልክ እንደወረደ ምታው ተብሎ ነው የታዘዘው። እንዲህ አይነት ቁማር የሚሰራበት ነው ፖለቲካ ማለት። በዚህ ውስጥ የመንግስት ሰዎች እጅ አለበት የለበትም? ይቻላል መከራከር፣ ይቻላል ዲቴል መከራከር። እኔ በዚህ ጉዳይ የትኛው ሚዲያ ላይ እንቅረብና እንሳፈጥ ከፈለጋችሁ ዝግጁ ነኝ እስከ ጥግ ድረስ በዚህ ጉዳይ ለመከራከር። ፖለቲካ እንደምናስበው እንደምናየው አይደለም። በቃ ሰው ሲሞት ተበሳጭተን፣ ሰው ሲገደል፣ ሰው ሲቃጠል፣ ሰው ሲቆረጥ በደም ፍላት በስሜታዊነት የምንወስነው ውሳኔ የምንደመድመው ድምዳሜ ዋጋ ያስከፍላል። ስለዚህ ተቋቁሞ ቁስልን ተቋቁሞ ችሎ የደም ፈሳሽን እንደምንም ታግሶ የዛን ሰው ህመም እንዲታገስ አድርጎ ለትልቁ መፍትሄ መጓዝ ነው እንጂ በእያንዳንዷ ቁስልና በእያንዳንዷ ሞት የተጠመደልን ፈንጂ ከረገጥን የባሰ ጥቃት የባሰ መከራ ነው የሚያጋጥመን። እኔ ነገሮችን የማየው በዚህ መንገድ ነው። አንድ ሙስሊም አንድን ኦርቶዶክስ ስለገደለ ሙስሊሞቹ ኦርቶዶክስን ገደሉ ማለት አይቻልም። ያ ሰው ተልዕኮ አለው። የሚፈልገው ሙስሊምና ኦርቶዶክስ እንዲጣላ ነው። አንድ ጴንጤ ካቶሊክን ቢገድል ካቶሊክና ጴንጤ ተጣሉ ማለት አይደለም። የሆኑ ሰዎች በግል ፍላጎት ሰዎችን ለማጣላት የሚያደርጉትን በደል እንደ ጋራ ሀሳብ መውሰድ አይገባም ለማለት ነው የፈለግኩት። ከሰሞኑ የአርሲ ጥቃትም ይህንን ነው የምናየው። ዲቴል አልገባም፣ ምክንያቱም ይሄ ለዚህ አይነት ነገር አይመችም። ፕላትፎርም ዝግጁ የሆነ ሰው ካለ ግን ለመከራከር እስከ መጨረሻው ድረስ በየትኛው ሚዲያ መቅረብ ይችላሉ። በእኔ ፊት መቆም የሚችል ልብ ያለ ሰው ካለህ እኔን በኤቪደንስ እና በሎጂክ የምታወራኝ ከሆነ እንገናኝና ሚዲያ ላይ በሰፊው እንከራከር። እዚህ መተህ ከምትሰርበኝ ሜዳ አመቻችና ጥራኝ፣ በቃ ያኔ እናወራለን። ጉዳዩን ከቤት ከኮንዶሚኒየም ከምናምን ጋር አገናኝተውታል አንዳንዶቹ። ያርግልኝ፣ መድኃኒዓለም አድርጎልኝ ነው። እውነትን የመንግስት ደክመህልኛል፣ ዋጋ ከፍለህልኛል፣ እንካ ኮንዶሚኒየም ቢለኝ ደስ ይለኛል። እንዴ ምን በወጣኝ በየወሩ እየከፈልኩኝ መታማቴ ላይ ቀር መንግስት ቤት ሰጠው መባሉ ላይ ቀር እኔ ቤት እየከፈልኩ እየኖርኩኝ በክራይ ሰው ደግሞ መንግስት እየከፈለው ነው ቤት ሰጥቶት ነው እያለ እያወራብኝ ስሜ በከንቱ ከሚጠፋ መንግስት ሆዬ ይሄን አሉባልታና ሐሜት በተግባር ትፈጽምልኝ ዘንድ እንዲያውም በዚህ አጋጣሚ ጥሬን አቀርባለሁ ለመንግስት። ደስ ይለኛል፣ ኮንዶሚኒየም ቢሰጠኝ ደስ ይለኛል በእውነት። ይኸው ጠላቶቼ መንግስት ቤት ሰጥቶት ነው እያሉ ነው። እኔ መንግስትን ደግፉ አላልኩ፣ መንግስትን ምረጡ አላልኩ። እኔ ያልኩት አትቸኩሉ፣ አትደምድሙ። እንደ አይነት ጉዳዮች እርስ በርስ ለማስጫረስ የሚሰሩ ሴራዎች ናቸው። ለሴራ አሳልፈን ራሳችንን አንስጥ። ይሄ ጥቃት ሆነ ተብሎ የተፈጸመ ነው። ለምን ዓላማ? ኦርቶዶክስና ሙስሊሞችን ለማጋጨት። ይሄ ማህበረሰብ ደግሞ ተጋጨ ማለት ሀገር አለቀላት ማለት ነው። ማን ማንን እንደሚገድል አናውቅም። እኔ ደግሞ እንዲህ አይነት የሃይማኖት ጦርነት እንዲነሳ አልፈልግም፣ ለራሴም ለወገኔም ስል። ስለዚህ ተዉ፣ መንገዱን ተረጋጉ፣ አካሄዳችሁን አስተውሉ ላለው። ያ ማለት ግን የሚሞቱ ሰዎች ይገደሉ፣ ገዳዮች ይግደሉ ማለት አይደለም። ገዳዮችማ እስከ በራፋቸው ድረስ እየታደኑ ይያዙ። ግን ገዳዮች ራሳቸው ናቸው እንጂ የሚገሉት ከሆነ ማህበረሰብ ተልከው እንዳልሆነ ግን እርግጠኛ ነኝ። ኦሮምኛ ቋንቋ ተናጋሪ ሽፍታ
ሲገድል ኦሮሞ ገደለ ማለት አይደለም። የእስልምና እምነት ተከታይ ታጣቂ አንድ ክርስቲያንን ሲገድል እስላሞቹ ኦርቶዶክሱን ገደሉ ማለት አይደለም። በእስላም ስም በኦሮሞ ስም የተደራጀ ኃይል አለ። ልክ በኦርቶዶክስ ስም ለመደራጀት ጥረት እንደሚያደርጉት ማለት ነው። እኔ ደግሞ ሃይማኖታዊ ድርጅት ሃይማኖታዊ ትጥቅ አስፈልግም ባይ ነኝ። ለሃይማኖት ተቋማት የሚያደላ ለሃይማኖታዊ ሀሳቦች ጠበቃ የሚሆን የፖለቲካ ፓርቲ ቢኖር ጥሩ ነው። በሃይማኖት ስም ውጊያን ማወጅ ግን በደል ነው። እዚች ሀገር ላይ የማይቆም ደም መፋሰስን ነው የሚያስከትለው። ለዚህ ነው ብዙ ጊዜ ጥንቃቄ እናድርግ የምለው። እናንተ የሚመስላችሁ ደግሞ የመንግስት ደጋፊ ሆኜ ነው ይምሰላችሁ። የሰውን አሳሰብ መቆጣጠር አይቻልም። እኔ ማስበውን ነው እንጂ እኔ ማውቀው ሰው የሚያስበውን ማወቅ አልችልም። ሰው እንዳያስብም ማድረግም አልችልም። እኔ ደግሞ በራሴ አስተሳሰብ እንጂ በሰዎቹ ፍረጃ አልጠየቅም። ማስበውን ግን የምፈልገውን ግን እስከ ጥግ እናገራለሁ። መቼም ቢሆን ማለት ነው። ይሄው በአደባባይ እየተነገርኩ መንግስት ጥፋት አለበት ካልኩ መንግስትን ተቻለሁ። ሌላው ይሄ አየር ላይ የሚጫወጫው መንጋ ጥፋት አለበት ካልኩም እሱንም እቃወማለሁ። እውነቱ ምንድነው ካላችሁኝም እውነቱን እነግራችኋለሁ። መንግስትን ደግፉ አላልኩ፣ መንግስትን ምረጡ አላልኩ። እኔ ያልኩት አትቸኩሉ፣ አትደምድሙ። እንዲህ አይነት ጉዳዮች እርስ በርስ ለማስጫረስ የሚሰሩ ሴራዎች ናቸው። ለሴራ አሳልፈን ራሳችንን አንስጥ። ይሄ ጥቃት ሆነ ተብሎ የተፈጸመ ነው። ለምን ዓላማ? ኦርቶዶክስና ሙስሊሞችን ለማጋጨት። ይሄ ማህበረሰብ ደግሞ ተጋጨ ማለት ሀገር አለቀላት ማለት ነው። ማን ማንን እንደሚገድል አናውቅም። እኔ ደግሞ እንዲህ አይነት የሃይማኖት ጦርነት እንዲነሳ አልፈልግም፣ ለራሴም ለወገኔም ስል። ስለዚህ ተው፣ መንገዱን ተረጋጉ፣ አካሄዳችሁን አስተውሉ ላለው ጉዳዩን ከቤት ከኮንዶሚኒየም ከምናምን ጋር አገናኝተውታል አንዳንዶቹ። ይኸው ጠላቶች መንግስት ቤት ሰጥቶት ነው እያሉ ነው። እኔ ያርግልኝ መድኃኒዓለም አድርጎልኝ ነው እውነት። እኔ መንግስት ደክመህልኛል፣ ዋጋ ከፍለህልኛል፣ እንካ ኮንዶሚኒየም ቢለኝ ደስ ይለኛል። እንዴ ምን በወጣኝ በየወሩ እየከፈልኩኝ መታማቴ ላይ ቀር መንግስት ቤት ሰጠው መባሉ ላይ ቀር እኔ ቤት እየከፈልኩ እየኖርኩኝ በክራይ ሰው ደግሞ መንግስት የከፈለው ነው ቤት ሰጥቶት ነው እያለ እያወራብኝ ስሜ በከንቱ ከሚጠፋ መንግስት ሆዬ ይሄን አሉባልታና ሐሜት በተግባር ትፈጽምልኝ ዘንድ እንዲያውም በዚህ አጋጣሚ ጥሬን አቀርባለሁ ለመንግስት። ደስ ይለኛል፣ ኮንዶሚኒየም ቢሰጠኝ ደስ ይለኛል በእውነት።